እሺ እነ ቤቢ እንዴት ነው? አማን ነው አባቢ ሰላም። ዙረቱ እንዴት ይዟችኋል? የምን ዙረት አባቢ? እንዴ ከመጣችሁ ጀምሮ መቼ እዚህ ቤት ውላችሁ ታውቃላችሁ? ያመጣነው ቃልና ድረስ ውልቅ ነው። የሆነ ጉዳይ አለን መጭ ነው። ከተማውን እንየው ሽው ነው። የሆነ ጉዳይ አለን ፈትለክ ነው። ከዛ ዞራችሁ ሲደክማችሁ ማታ መጥታችሁ ትቀላቀላላችሁ በቃ። ከዛስ ቤቢዬ እንዴት ድቅቅ እንዳልኩ። አዎ ድክም ማለሽ አይደል? ቆንጆ ይባባልና ለሽ ነው። እኛንም እኮ ጊዜ ነፈጋችሁን። አይ ነው ማሚዬ፣ ግን ያው ምን እናርግ ብለሽ ነው? በቃ ከዛ ስንመጣ ዘመድ አዝማዱ ምኑ የሰጠነን ዕቃ እየዞርን ማደል አለብን እንጂ ከቤተሰባችን በላይ ማን አለ? ደግሞ ከቤተሰብ ጋር የምናሳልፍበት ጊዜ ስላለ መጀመሪያ እነዚህን ጉዳዮች እንጨርስ ብለን ነው አንድ ልብ ለመሆን። ጥሩ እሺ፣ አሁን የተፈለግንበት ዋናው ጉዳይ ምንድነው? ይሄ ነገር እንዴት ነው አዛልዬ? ጥግ እንያዝ እንዴ? ለምን? አይ ምናልባት ነገሩ የሚያስደነግጥ ከሆነ አወዳደቃችንን ለማሳመር ነው ግርግዳውን ይዘን ሸርተት ብለን ቁጭ ለማለት። ኧረ አባቢ ምንም የሚያስደነግጥ ነገር የለውም። እንግዲያው ልገምት። እሺ ማሚዬ ሞክሪ። ዓለማችንን ልታሳዩን ነው እልል ተብለው ልትዳሩ ለሰርጋችሁ። ዘሩ ቀለጠ። አዛሉ ምን ማለትሽ ነው? አደጋለው። ዘሩ ምን ማለቴ ነው? ምን ማለትሽ ነው አዛሉ? ባፍሽ ሙሉ ሰርግት ያለሽ እንዴ? አሁን እነዚህ ልጆች ካፍሽ ወጣ ብለው ቢሳሳቱ ያላሰብነውን አሳስባናለችና ባንዳፍ ቢሉ ምን ሊውጥሽ ነው? ምንድነው ምን ሊውጥሽ ነው ብሎ ነገር? እኔ ባልልስ ቆይ አሁን እነሱ ማስባቸው ይቀራል እንዴ? ኧረ ቆይ አባቢ፣ ቆይ ቢሆንስ ምን ችግር አለው? አይ ሱማ ምን ችግር አለው? ችግርማ የለውም። እንደው ሰርግ ሲባል አለ አይደለም ብዙ ሊታሰብበት ይገባል። እንትን ውጣው ረዱ ወጪው ጣጣው ብዙ ነውና ሊታሰብበት ይገባል ብዬ ነው እንጂ ሱማ ምን ችግር አለው? እና ጣጣው ምናምኑ ብዙ ስለሆነ ሳይጋቡ ሊቀሩ ነው። አዛሉ ደግሞ እነዚህ ልጆች አይጋቡ አልኩኝ ወጣኝ እንዴ? ግን ያው ምንድነው አንዴ ጀምረውታልና መጠነኛ ዝግጅት አድርገው አንድ ሆነናል ኦቁልን ብሎ መቀላቀል ይቻላል ብዬ ነው። በዛ ላይ ደግሞ ለሰርግ ያሰቡትን ገንዘብ ሌላ ስራ ሊሰሩበት ይችላሉ። እንዴ ለምን ተብሎ ሰርጋችንማ በእንደዚህ አይነት ሁኔታ አልፍም። ድል ባለ ሰርግ ነው የምንጋባው። ዘሩ ቀለጠ። አንቺ ደግሞ ምንድነው እንደዚህ የሚያሰኝ? ደስ አለኛ። ምንስ ቢሆን ያሳደኩት መከሬን ያየውበት ልጄ ለወግ ለማረግ ሲበቃ ደስ አለኛ። አደጋለሁ። ትርፍዬ እንኳን ደስ አለ። እንኳን አሁን ደስ አለን እትዬ። ግቢ እናቴ ዋንጭልኝ። ሂጂ ወደ ስራሽ። ዓለማችንን ልናይ ነው። ይሁንልን በቃ ፋሲካ ሊሆን ነው። ደስታ ነው። የታባቱ ሸመት አይኖርም። በሬዋንም ዶሮዋንም በጓንም ልናረጋት ነው። ተገኘ ተርፍዬ ቀዩን ከጮማ ፍርምባውን ከሳልገኝ አማርጠን ቆርጠን አሁን ባደረገው አጥንቷንም ቁርጥምጥምጥም እንቁላሏን ወጥ በቃ ፋሲካ ሊሆን ነው። አይ እንግዲህ ተናገሪ እንደሆነ ተናገሪ። ምንድነው በባዶ ሜዳ የሰውድ ማጩ? እንዳልክዬ ሊያገባ ነው። ያለ ድግስ ሊደገስ ነው። እንግዲህ ሻሺ ወገብሽን ጠበቅ ማድረግ ነው። አርጎት ነው ሊያረገው ነው። እዛ ሳሎን ተሰባስበው እንዴት ይደገስ፣ ምን ያህል ይቦካ፣ ስንት ሰንጋ ይታረድ እያሉ እየተወያዩ እንግዲህ አሁን እኔ ተርፍዬ ጥብቅሴን አስገዛና ደረገስ ጫሜን አድርጌ ሽቤን ቀበጥበጥ ብዬ ሽርብት ማለት ነው። ዓለማችንን ልናይ ነው አልኩሽ። በቃ ዓለሜ ዛሬ ነው ዛሬ ኦሆ ደሜናሽ ከፊ ኤኒዌይ አሁን እንኳን ልንወያይበት ያሰብነው ጉዳይ ይሄ አይደለም። ልገምት። አዛሉ ምን አለ ዝም ብትይ? በቃ አላማረብሽም። አንቺ ግምት አልሆነልሽም አልያዘልሽማ አልሰመረልሽም ግምትሽ። በቃ አንቺ ዝም በይ፣ እነሱ ራሳቸው ይናገሩ። እንዴት ነው ነገሩ? ባጭሩ ቤተሰቦቻችን ከመጠየቅና ከዙረት ሌላ ምን ተናገሩት። የምን ማማጥ ነው? አባቤ እኮ የሚያስምጥ ጉዳይ አይደለም እኮ። ዝም ብላችሁ እናንተ ናችሁ ቀደም እያላችሁ ወሳሰባችሁ። እሺ እኛ ቀደም አንልም፣ እናንተ ግን ተናገሩ። ምንድነው ተናገሩ? አለበለዚያ እኔ ልገምት ነው።
ያው እንግዲህ ወደፊት ሀገራችን ላይ ጠቅልለን ገብተን ሰፋ ባለ ኢንቨስትመንት መሰማራታችን እንዳለ ሆኖ ያው አሁን አነስ ያለች ሆነች ስሞል ቢዝነስ ነገር ለመስራት አስበናል። ብራቮ! ታዲያ ምን አሰባችሁ? ይኸውልሽ ማሚዬ ለመስራት ያሰብነው የባልትና ውጤቶችን ነው። እዚህ ሀገር የባልትና ውጤቶቹ እየተዘጋጁ ወደ ስቴት ይላኩልናል። እኛ ደግሞ እዛ አነስ ያለ ሱቅ ከፍተን ስራውን ለመስራት አስበናል። ደስታ አስከሮኝ እኮ ነው ምን ዛሬ ቀን ሰው ደስ ይላል። ለማንኛውም ሀሳባችሁ በጣም ጥሩ ነው። እሺ እዛ ሀገር የባልትና ውጤቶች በጣም ተፈላጊ ስለሆኑ ለዚህ ሁሉም ነገር በደንብ እየተዘገጃጀ ሽሮውም፣ በሶም፣ በርበሬውም፣ ቡላ፣ ዶሮ ራሱ በጣም ተፈላጊ ነው። ያበሻ ዶሮ፣ ድርቆሹም፣ ቅመማ ቅመሙም እየተዘገጃጀ እዛ ቢላክላችሁ ጥሩ። የትዬ ምን ሆናችኋል? ቆሎና ድርቆሽ ደግሞ ለሰርግ ምን ይሰራል? እንደውም አሁን አሉ ሰርግ ላይ ወጣት ቀርቷል እየተባለ ነው። ሰርግ ሁሉ በክትፎና በጥሬ ስጋ ሆኗል አሉ። እንደው ግን ለወጉ አጥንት ነገር ቢጨመርበት አይከፋም። ዶሮም ደግሞ ቢገኝ ጥሩ ነው። አደጋለሁ። ተርፍዬ ምንድን ነው የምታወሪው? አይዞሽ እትዬ ለስራው እንደሆነ ምንም ሀሳብ አይግባሽ። ሻሼም ቢሆን ትምህርቷን ትታ ታግዘናለች። ለእንዳልክ ያልሆነ ጉልበት ለማን ይሆን ነው? አንቺ ዛሬ ጤና የለሽም እንዴ? ሂጂ ወደ ስራሽ። ወደዛ ወደ የልጄ ደስታ ነው። ቡቡቡቡ አትበይ። ሂጂ ወደ ስራሽ። ቡቡቡቡ አትበይ። ወደዛ ለማንኛውም ወደ ቁም ነገሩ ስንመለስ ማሚዬ አንቺ እንደ ኢኮኖሚክስ ባለሙያነትሽ ብዙ ነገር ታማክሪናለሽ ብለን አስበናል። በጣም አመሰግናለሁ። እንግዲህ ምንድነው በቀጥታ ቢዝነስ ወደሚለው ሐሳብ ከመግባታችን በፊት ስለ ቢዝነስ ታሪካዊ አመጣጥ በደንብ ማየት። ዶንት ወሪ ማሚዬ፣ ታሪካዊ አመጣጡን በደንብ ብጥር አድርገን አጥንተናል። አደራ የኩረጃ ቢዝነስ እንዳትሆን። ማሚዬ አልገባኝም፣ ምን ለማለት ፈልገሽ ነው? ሌሎቹ ሰዎች ስላተረፋቸው ብቻ ሳይሆን እናንተ ራሳችሁ በደንብ ቢዝነሱን ልታጠኑት ይገባላ። በተለይ አትራፊነቱን ብዙ ወጪ ሳይወጣ በጥቂት ወጪ ብዙ ማትረፍ መቻሉን አረጋግጣችሁ ነው መግባት መቻል ያለባችሁ። ዋናው ጉዳይ የአቅርቦቱን ተፈላጊነትና እዚህ ለጥሬ ዕቃ የምታወጡትን ለጉልበት የምታወጡትን ሁሉ በደንብ ካልኩሌት መደረግ አለበት። ማሚዬ ቢዝነሱን እኮ በደንብ አድርገን አጥንተነዋል። ምንድነው አሜሪካን ሀገር ያለው ሰው ፍላጎትና አቅርቦቱ የተመጣጠነ አይደለም። ለዛ ነው ይሄን ቢዝነስ ለመስራት ኢንተረስትድ ይሆን ነው አይደል ቤቢ? በዛ ላይ ደግሞ እዚህ ሀገር በምን ሁኔታና እንዴት መስራት እንዳለብን በደንብ አድርገን አስበንበታል። ጎበዞች ጎበዝ። እዚህ ጋር ቁጭ በሉ። ምንድነው እንዲህ በጥብቅ የተፈለጉበት ምንድነው? ችግር አለ እንዴ? ኧረ ምንም ችግር የለም። አለማችንን ልናያድን እንዲያውንማ አትዬ ባይሆን ምን ብናደርገው ይሻላል ምን እናድርገው ብለን ብንወያይ ነው። ስለምን? ስለ ዝግጅቱ ነው አትዬ። ያው እንደምታውቂው ጊዜው እንደሆነ ሳይታሰብ ነው የሚደርሰው። የሚገዛውንም የሚፈጫጨውንም የሚዘገጃጀውንም ነገር ኮዲው ዝግጅት አድርገን ካልተቀመጥን በኋላ ሰርገኛ መጣ በርበሬ ቀንጥሱ ነው የሚሆነው። እንዴ አውቲ እኔም በሆነ ተማሪ ቤት አስቀድሜ ፈቃድ እንዲሰጡኝ በጠየቅ ነው የሚሻለው። ደግሞ ጫማችን፣ ታኳችንን፣ ልብሳችንን፣ ሽቷችንን ግዝግዝት አድርገን እንቀመጥ። ታገር ቤትም ከዚህም የሚጠሩ ሰዎች ካሉ ኮዲው ስማቸው መዝግቦ ማስቀመጥ ነው። በኋላ ሰው ይረሳና መቀየም ይመጣል። አልገባኝም። ስለምንድን ነው የምታወሩት? ስለሰርጉ ነው። ሰርገኛ እኮ ልብ የለውም። እትዬ ይልቅ ቅቤውም በርበሬውም ሳይወደድ በጊዜ ያልተገዛ በኋላ ችግር ነው። ጎበዝ ጠላውም ሌላውም ጌሾም ቶሎ ተገዝቶ ቢቀመጥ ምን ችግር አለ? ግን ቀኑ ለምን የተቆረጠ? ስለ የትኛው ሰርግ ነው የምታወሩት? ስለ እንዳልክዬ ሰርግ ነው። አደጋለው። ማነው ሰርግ አለ ያላችሁ? የለም እንዴ? አለ እንጂ። ምን ነው ትናንትና ሳሎን ቤት ተሰብስባችሁ ስታወሩ ድል ያለ ድግስ እንደግሳለን ሽሮውም በርበሬውም ድርቆሽም ስትሉ ምን ነው እኔ እንኳን ጣልቃ ገብቼ ሽሮና ድርቆሽ ለሰርግ ምን ያደርጋል ስል እንኳን አልተቆጣችሁኝ? እናንተ ሰዎች ይህን የወሬ ጫፍ እየያዙ መሮጥ እንደው ቢቀርባችሁ አይሻልም? አሁን
አሁን ትናንትናኛ ስለ ሰርግ ተወያይተናል እንጃ እሷ ነች ተወያዩ ያለችው። ሊጋቡ ነው እንዘጋጅ የሚል ቃል ወጣ እንጃ አላላችሁም እንዴ? አላሉ ተረት እያስታውሺ ብላችኋል? አላሉም። እነ እንዳልክ የባልትና ውጤቶችን እዚህ እያዘጋጁ አሜሪካ ወስደው ለመሸጥ ስላሰቡ በዛ ጉዳይ ነው ስንወያይ የነበረው። ውይ ነው እንዴ? አዎ ነው። ምንድነው የወሬ ጅራት ይዞ መሮጥ? እንጃ ሰርግ አላችሁ ዝግጅት ብላችሁ እንደገና ብሽሮ በርበሬ ድግስ ስትሉ መሰለኝ ብሎ ወሬ የለማ። የለም መጀመሪያ ማጣራት ነው። ማጣራት። አንቺም ብትሆኝ ሁለተኛ እንዲህ አይነት ነገር እንዳይለምድባችሁ። በለው ወደ ሁለተኛ እንዲህ አይነት ነገር እንዳይለመድሽ። በለው ወደ ስራ። ከይንሻሽ በሬዋንም በጓንም መጠጥ ነው ሾካካ። ሁለተኛ እንዲህ አይነት ነገር እንዳይለመድ። ስሚ ደግሞ ይቆያታል እንጂ እንዳልክዬ እንደሆነ ያገባል። በጓንም ዶሯንም ምጥጥ እናደርጋለን። ወሬኛ እሺ ቤቢና ቤብ ተያይዛችሁ ወዴት ነው? አባቢ ትላንትና በተነጋገርነው መሰረት አንዳንድ ነገሮችን ልናስጨርስ ነው። ባይ ዘ ወይ አባቢ መኪና ምናምን የሚያከራይ ሰው ታውቃለህ? መኪና መከራየት ደግሞ ምን ያደርግላችኋል? ታዲያ በምን ልንንቀሳቀስ ነው? በታክሲ ነዋ። በታክሲ? አዎ እንዴ አባቢ ያየው ያኑ ላይ ታክሲ ወረፋ እንዴት አድርገን ነው የምንችለው? እኛ እንደቻልነው መቻል ነዋ። በዛ ላይ ታክሲው ተገኘ ሲባል የመንገዱ መጨናነቅ አባቢ ያስበዋል። ያንን ሁሉ ሰዓት ታክሲ ውስጥ እንዴት ነው የምንችለው? ወረፋውና መጨናነቁን ከሆነ የፈራችሁት በጧት ከቤት ትወጡና መንገድ ላይ የቢዝነስ ፕላናችሁን እየተነጋገራችሁ እያወራችሁ ወክ እያደረጋችሁ ወዝወዘው በግሬ ወዝወዘው በግሬ እያላችሁ መንጎድ ነዋ። አባቢ እየቀለድክ መሆን አለበት። በዚህ በፀሐይ እንዴት አድርገን ነው ወክ የምናደርገው? ፀሐዩን ከፈራችሁ ደግሞ አውቶቡስ እየጠበቃችሁ መጭ ነው። አባቢ እንዴት ነው ነገሩ? በዛ ሁሉ መጨናነቅ ውስጥ እንዴት ነው የምንችለው? በዛ ላይ ባስ መጠበቁ ጊዜ መቀለጃ ነው እንዴ? እናንተ ሰዎች ሐሳባችሁ ምንድነው? ወደዚህ ሀገር ስትመጡ አየሩ፣ ባህሉ፣ መከባበሩ፣ ሁሉ ነገሩ፣ ፍቅሩ ናፈቀን ስትሉ አልነበረም እንዴ? ቆይ ያንስ እንደሆነ አባቢ ባህሉ፣ አየሩ፣ መከባበሩ ምኑ ያለው ባስ ውስጥ ነው እንዴ? እና ታዲያ ምንድነው ጥሩን ብቻ መምረጥ? ችግሩንም አብራችሁ ቀመሱልን፣ ችግሩንም አብረን እንካፈል እንጂ። ቆይ አባቢ ከምር ነው እንዴ? እንዴ እውነቴን እኮ ነው የምላችሁ። እዚህ እስከመጣችሁ ድረስ ችግሩን አብራችሁ ልትካፈሉ ይገባችኋል እንጂ ያለበለዚያ ነገ የባቡሩ መንገድ፣ የመኪናው መንገድ ሁሉ ነገር አልቆ አልጋ ባልጋ ሲሆን ብቻ አይደለም እንዴ? ቆይ አባቢ ችግሩን ለመካፈል የግድ በችግሩ ውስጥ ማለፍ አለብን እንዴ? እኔ ንክች አላረጋት እንዴ? መኪናውን መከራየት አለብን። ግን ቤቢ አንዳንዴ ሳስበው አባቢ የሚለው ነገር ልክ ይመስለኛል። እና በባስ ልታመላልሰኝ ነው ሐሳብ? ነው ቤቢ እንደዛ ማለት አይደለም። አሁን ላይ የመኪና ኪራይ በጣም ውድ ነው እንዴ? በቀን 800 እና 700 ብር ማውጣት ነው የሚከብደው። እንደሱ ማለት አይደለም። የሚያስቸኩለን ጉዳይ ወይ የምንንቀሳቀስበት ጉዳይ ካለ በኮንትራት ታክሲ እንጠቀማለን። እንዴ እናንተ ሰዎች ሐሳባችሁ ምንድነው? ትልቅ ቢዝነስ ውስጥ ልንገባ ነው እያላችሁ ገንዘብ ያላግባብ ማባከን ምን ይባላል? ቆይ አባቢ እኮ ገንዘብ ማባከን አይደለም። አስረዳው ነገራው ይኖር አባቢ እንደውም ዶንት ወሪ ይሄ የኔና የቤቢ የኔ ግል ውሳኔ የሚጠይቅ ነገር ነው። ሶ እኔና እሷ እንመካከረበትና ወጪ በማይበዛበት መልኩ ቀነስ አድርገን እንንቀሳቀሳለን። ኮም ቤቢ ሌትስ ጎ። አረ ሌትስ ጎ አላችሁ? ጎ ባባቢ ጎ ቤቢ እናንተስ እንቅስቃሴ እንዴት ነው? ሶ ፋር ኢትስ ፋይን ማሚ። ንግድ ፍቃድ አካባቢ ያለውን ፕሮሰስ ኦልሬዲ እየጨረስን ነው። በሚገባ ማሚ። አሁን በቃ በጣም የጨነቀን ምን እንደሆነ ታውቂያለሽ? የድርጅታችንን ስም ማን እንበለው? በጣም እኮ ነው የተጨነቅነው። የድርጅቱ ስም ምን ያስጨንቃል? ዋናው መጣሪያነቱ አይደል? እናንተ ከፈለጋችሁ ቁጥርስ ብትሰጡት 1 2 3 4 ባልትና ብትሉትስ? በዚህ ያስጨንቃል እንጂ ይኸው የአንድ ድርጅት ስያሜ እኮ ራሱን የቻለ ገበያ እኮ ነው። ልክ እንደ ፊልም ርዕስ ማለት ነው። ትርጓሜው ላይ ደግሞ ጥንቃቄ ያስፈልጋል። አይረሴነቱ፣ ሳቢነቱ ለገበያው ራሱን የቻለ አስተዋጽኦ ያደርጋል። ገባ? አዎ ገባኝ። እኔ ጋር አንዳንድ አማራጭ ስሞች አሉ፣ ግን በቃ መወሰን አልቻልንም። ለምን? አምጪው፣ በቃ አምጡት፣ ተናገሩትና በጋራ አንድ ላይ ተነጋግረን እንወስን። አምጪው።
ኦኬ እንደ አማራጭ ብዙ ይዘናል። እናንተ ስሙትና አብረን እንወስናለን። ጥሩ። ኦኬ የመጀመሪያው ሚ ባልትና ማህሌትና እንዳል። ሌላኛው ደግሞ ቢኤንቢ ባልትና በዛብህና ቤቢ ቤቢና ቤብ ባልትና። ሌላው ደግሞ ኒውዮርክ ባልትና አባቢ። ይሄኛው ደግሞ ምን እንዳሰብኩት ታውቃለህ? መጠቅለያውን ማለት ነው። መጠቅለያውን በሚያብለጨልጭ ወረቀት እናደርገውና ላስ ቬጋስ የባልትና ውጤቶች፣ ሆፕ ባልትና፣ ቪዥን ባልትና፣ ሰንሻይን ባልትና፣ ታርጌት ባልትና፣ ስዊት ባልትና፣ ቤቢ ስዊት ባልትና፣ ቤቢ ካፒቶል በርበሬ ባልትና። እንዴ ምንድን ነው የምትለው? በቃሽ። ኢትዮጵያዊ የባልትና ውጤቶችን እያመረተ ለሚያቀርብ ድርጅት ፍጹም ኢትዮጵያዊ ለሆነ ድርጅት የማይመጥን ስም። ምን ችግር አለው አባቢ? ችግርም አለው እንዴ አለው እንጂ በራሳችን ቋንቋ ለአንድ የንግድ ስያሜ የሚሆን ቃል ጠፋና ነው ከዛ ድረስ የምትጎትቱት? የመለከፍ እኮ ነው ይሄ። ልክፍት እኮ ነው ልክፍት። አሁን እንደበዛብህ እንዳለፈው አንዳንዱ ልክፍት ወጥቶለታል፣ አንዳንዱ ገና ይቀራል። በቃ ልክ እንደዛው ልክፍት ነው። ምን ታደርግ ግን እውነት እኮ ነው። አንዳንዴ ከተማውን በሙሉ እየዞረች ስታየው የፎቁ ስም እንግሊዘኛ፣ የሆቴሉ ስም እንግሊዘኛ፣ የትምህርት ቤቱ ስም እንግሊዘኛ፣ የጋራዡ ስም እንግሊዘኛ፣ አንዳንዱ ደግሞ እንግሊዘኛ መሆኑ የማይታወቅ እንግሊዘኛ። አባቢ ምን እሱ ብቻ ቂማ ቤቱ እንግሊዘኛ፣ ቼልሲ ቤቱ እንግሊዘኛ፣ ፓፍ ቤቱ እንግሊዘኛ፣ እንዴ ጠላ ቤቱ ቦዛ ቤቱ ሳይቀር እኮ እንግሊዘኛ ነው። አንተ ምን ልትሰራ ሄደህ አየኸው? ምን ልታረግ ሄድክ እዛ? አንተና በዚህ ሳልፍ ነው እንደዚህ ስተላለፍ እንዴ አንተ እንትኑ እዚህ ጋራዡንና ሆቴሉን ያየው ስታልፍ አይደለ? እኔማ ሳልፍ ነው እኮ። ታዲያ እኔም በቃ በዛ በኩል ሳልፍ ነው አባቢ። እንዴ አባቢ ለነገሩ እኔም እኮ በዚህ አጭር ጊዜ ውስጥ ከተማው ስዘዋወር ይሄንን እኮ ነው የታዘብኩት እኮ ስታልፍ። ሌላ ማስረጃ ይሄው እሱም ሲያልፍ ታዝቧል። አሁንም እንደውም ጭራሽ በቃ አዲስ አበባ እኮ የሆነ ዲሲ ወይም እኮ የሆነ በቃ የአውሮፓ ሲቲ እኮ ነው የሚመስለው። እያንዳንዷ ነገር በእንግሊዘኛ፣ እዚህ ሂድ እንግሊዘኛ፣ እዛ ሂድ እንግሊዘኛ። አዎ ቤቢዬ፣ እናንተ የምትሰሩት ስራ ደግሞ በቀጥታ ከባህልና ከኢትዮጵያዊነት ጋር የተገናኘ ስለሆነ በራሳችን ቋንቋ ጥሩ ኢትዮጵያዊ ስያሜ ብታወጡለት እዛም ሀገር የተለየ ብራንድ ይሆናችኋል ማለት ነው። በጣም ያሳዝናል፣ ያሳፍራል። ታሪካችን ሰፊ፣ ቋንቋችን ብዙ ሆኖ የአንድ የንግድ ድርጅት ስም መቸገራችን ያሳዝናል። ጨርሻለሁ። የቱ ጋር ነበር? እዚህ ጋር ነው። የስ አንድ ሀሳብ አለኝ። ምን? ከኔ ጋር ናችሁ? እየተከታተላችሁኝ ነው? አዎ። ሀሳባችሁን ሰብሰብ አድርጉና አዳምጡኝ። እሺ። ይኸውላችሁ ይህንን ጉዳይ በጥልቀት ወደ ውስጥ ያስገብቼው ሳወጣና ሳወርድ ከቆየ በኋላ ምን ሀሳብ እንዳመነጨው ታውቃላችሁ? ለምን ዋትስአፕ አትሉትም? ዋትስአፕ አባቢ ሂጂ ወሳብ ተናግረሽ ሞተሽ ሰማንሽ፣ በጣም ሰማንሽ። ታዲያ እኔ ምን ላድርግ? ከመጡ ጀምሮ ዋትስአፕ እያሉ ጆሮአችንን ያደሙናል። ዝም ብለው ከሚጮህ ለቁም ነገር ይጠቀሙበት። በቃሽ። ማፊ ከኔ ጋር ነሽ? እያዳመጥሽኝ ነው? የሚባለውን አልሰማሽም ማለት ነው። እንግሊዘኛ ሳይሆን አማርኛ ስንፈልጉን የተባለው። አንቺ የቲያትር ተማሪ ሆነሽ እንዴት ይሄ ጠፋሻል? ዝም አትያትም? ዝም ብዬ እዚህ አርትዬ ጥበብዬ እያሉ መንፎልፎል አይደለም። ቁም ነገርም ሲጠራ አለው ማለት ተገቢ ነው። እንደውም በቃ የራሳችሁ ጉዳይ ነው፣ ያገባኝ። በቃ ምን አማራጭ አለን? ካልሆነ በቃ ቤቢ ባልትና እንበለው። አንተ እንዳልክ በአማርኛ አይደለ የተፈለገው? ህፃን ባልትና። አር ዩ ሲሪየስ? ቤቢ ማለት ህፃን አይደለም? ምን በቃ እሱን ገልብጠው ቁጭ ማድረግ ነው። አማርኛ ሆነ ማለት ነው። ህፃን ባልትና። እና እሺ ጀስት አይደለ አጭር ዘናሻለሁ። እሺ ግን ሲጠራ የሚያምር ቢሆን ጥሩ ነው። ገብቶቻል አይደል? ገብቶናል። አሃ እንደ ይቤ አጠር ብሎ እንዳንቺና እንደማፊ ቀጠን ያለ ማለት ነው። እኔ እኮ ቀልድ አይደለም ያስኩት ቁም ነገር ነው። ምን ይመስላል በእናታችሁ? እንግዲህ ድጋሚ እንዲህ አስር ጊዜ አትጠይቁኝ። አስረክቼ ነግሬያችኋለሁ። እኔ የምመስለው አባቴን ነው፣ አበጀን ነው መስለው። ድጋሚ እንዳትጠይቁኝ። ይረዳ
ቤቢዬ እሱን ታዩና ከኛ ካዋቂዎቹ ከተማሩት ጋር ተነጋገሩ። እሺ በቃ ደስ የሚላችሁን ስም ፈልጉ። እንግዲህ አውቃለሁ ተምሬያለሁ ምናምን እያልሽ ተቀባጥረ የለ ተናገሪያ። ስሚ እኛ እኮ እንዲህ ያለ የስም አወጣጥ ነገር አንማርም እንዴ። በመማር ቢሆን ኖሮ እነሱ እኛን ይጠይቁን ነበር። ለዚህም አባቴ ጎበዝ ነበር። እኔ አባት አንድ ጊዜ ስም አወጣ አይደለ ሄዶ ልክክ ግጥም ነው የሚለው። ጋሽ አጀበ እጅ አንቺ የሰው ስም ዝም ብለሽ አታብጠልጪ። አስረግጠሽ እስኪ አበጀ በይ እስቲ። አበጀ ቆይ እናንተን አላልኩም ስንቱን ነው የማስተምረው። እስቲ በይ አንቺ አበጀ በይ እስቲ። አጀበ ወይ እናልሽ እሱ ነው እኔን እከደከን ማንችሎት በብልጠት ሆነ በጉልበት ሁሌም ኮንድ በላይ አለኝ። ለማ ታውቂበታለሽ። አቤት ስም ተገኘና ሊሸለልልኝ ኖሯል። እኛም ትርፌ የተባልነው እንዲህ እንዳንተ አልጎረረም። አረ አንቺም ስም አለ ብለሽ መሸለልሽ ነው እንዴ? አቂ ስም ሳይሆን አንቺ እኮ ትንቢት እኮ ነው። የኔስ አዎ ሆዳም ሆነሽን አውቆ ትርፍ ሆድ እንዳለሽ ታውቆ ነው ትርፌ የተባለሽ። ሆዴን ለቀቅ አድርግሽ። እንግዲህ ምን ትሆኚ በቃ ለሌላ ነገር አልተጠየቅም። ሆዳም ነሽ አልኩሽ በቃ ስለ እኔ ላይማ ትበረታለሽ። እሺ በቃ ጭቅጭቁን ተውና ስሙን ፈልጉ። ለምን እኔ ላይ ትበረታለሽ? በቃ ተባለ እኮ እንትን ይላል የተጠየቀውን ትፎ በቃ ተባለ እኮ ልክ እንደው የሚያውቅ አይመስልም። አሁን የሆነ መላ የሚፈጠር አይመስልም። እዚህ ቆሞ ሲያወራ አፈልኝ ብሎ እኮ መናገሩ ነው እንግዲህ ሰው ነኝ ብሎ። እስቲ እሺ መጣልኛ አገኘሁት። እሺ ምን ለምን እንዲህ አንለውም? እንግዲህ በሰላም ወደ አገር ገብተናል፣ ከስራም ተቀላቅለናል፣ ደግሞ ይሆንልናል። የባልትና ውጤቶች ማከፋፈያና ማምረቻ ዱቤ የለም መደብር ለምን አንለው? ገላገልኳችሁ። እፎይ ዝም ትጫላችሁ አይደለም? አመጣሁት። አንተ ግን እውነትም አባትን ነው እሺ የምትመስለው። አቤት አውቤ ልክ ነሽ። ለዘር ሆኖ ስም የማስረዘም ልክፍት አለባቸው። ይሄ ልክፍታ ምንዝልዘል ሞሽ እኔ ሐሳባችሁ ባቀለልኩላችሁ ሞሽ እንዴ። አሁን ይሄ ቆይ የንግድ ስም ነው ወይ ዜና ነው? ውሃ እንዲያረግሽ ይሆናል። ምን ችግር አለ? ዜናም ታልሽው ዜና ይሆናል፣ ንግድ ስምም ታልሽው የንግድ ስም ይሆናል። ምናልባት እንደው ረዘም የምትይት ሆነ ደግሞ ጋሼ እኔን ስም ቆርጠው እንዳሳጠሩት አንቺም ቆርጠሽ ማሳጠር ትችላለሽ። ካላማረብህ መረዝምበት። እኔ አንተም ቦን ዝም ነው የምለው። ለነገሩ አንተ ምን ታደርግ? ሰው ነህ ብላ ከኛ እኩል የጠራች ጥፋተኛው አስቷል። እጂ አንቺም ሰው ተብለሽ እዚህ ስብሰባ ተቀላቅለሻል። እኔን ተወኝ ብያለሁ። ዛሬ እጂና ማጀትሽን አራቁ። አያገባም። ጋሼን ይቆርቁራቸዋል። በቃ ተባለ እኮ ሩዲያ ማጀት። አዎ የምትጠብጣሉ ማጀት አራቋች የማጀት ምች ናት። አገኘሁት። ጠፍቶብሽ ነበር። አገኘችው። አባቤ አገኘሁት። ጋሽ ያገኘችው ቤባ አገኘሁት። ቢብሮ አገኘችው። ምንድን ነው? አዮኬ በብዬ አገኘችው። ምኑን? እንጃ የድርጅታችንን ስም አገኘሁት። የት አለ? ማጀት የኔኑ ነው እንዴ? አዲያ አገኘልኝ ነው የሚባለው። አገኘው አይደለም እኮ አይደለም፣ አገኙልኝ ነው የሚባለው።